3 minus 2 absolute value of x minus 5 equals to 9 ይላል። ሶ ይህንን ለመስራት በመጀመሪያ ከአብሶሉት ቫልዩ ውጭ ያሉ ቁጥሮችን ወደዚህኛው ማሻገር አለበት። ልክ እንደዚህ ከላይ እንደ ኤ ላይ እንዳስቀመጥነው ፎርማት መምጣት አለበት መጀመሪያ። ሶ ይሄ ማለት መጀመሪያ ይችን ለምሳሌ ይችን መቀነስ አድርጌ ወደዛ ወስዳት ምን ይሆናል? አሁን ይሄ minus 2 absolute value of x minus 5 እኩል ይሆናል 9 minus 3 ይሆናል። ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሶ አሁን ምን ይመጣል? ይሄ ማለት minus 2 absolute value of x minus 5 equals to 6 ነው ኦቨር minus 2 ኦቨር minus 2 ይመጣል። ይሄ በዚህ ይጣፋል። ሶ ስንት መጣ? አሁን ይሄ absolute value of x minus 5 እኩል ይሆናል ኔጌቲቭ 3 ይመጣል። 6 ሲካፈል ለኔጌቲቭ 2 ይሄኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። ሶ ሲካፈል ምን ይመጣል? መልሶ ኔጌቲቭ ይመጣል። ስለዚህ 6 ሲካፈል ለ2 ደግሞ 3 ነው። ሶ ዘ አንሰር ኢዝ ኔጌቲቭ 3 ይመጣል። ሶ ይሄንን ነው ሶልቭ ነው። አብሶሉት ቫልዩ ኦፍ x minus 3 x minus 5 equals to ኔጌቲቭ 3 ይመጣል። አሁን ይሄ ምንድነው ነው? ከአብሶሉት ቫልዩ ሲወጣ ኔጌቲቭ 3 የሚመጣ ቁጥር አለ ወይ ነው። ግልጽ ነው ተማሪዎች? ከዚህ በፊት የምናየው ነው ማንኛውም ቁጥር ኔጌቲቭ እንኳን ሆኖ ቢወጣ አብሶሉት ቫልዩ ሲወጣ ከኔጌቲቭ የሆነ ቁጥር ምን ይሆናል? ፖዚቲቭ ይሆናል አይደል የተባባልነው። አብሶሉት ቫልዩ 0 ከሆነ 0 ነው። አብሶሉት ቫልዩ የሆነ ፖዚቲቭ የሆነ ቁጥር ከሆነ ራሱ ፖዚቲቭ ነው ይሆናል ስለተባባል አሁን ለዚህ ምን ይመልሳል? ምንም ሶሉሽን የለውም። ለምን? ማንኛውም ቁጥር እዚህ ውስጥ አስገብተን ከአብሶሉት ስናወጣ ኔጌቲቭ ምን ቁጥር ስለሌለ ምን ይሆናል? አባል ኖ ሶሉሽን ይመጣል ማለት ነው። ምንም አይነት ሶሉሽን የለውም ይመጣል ማለት ነው። ግልጽ ነው ልጆች? ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ8ኛ ክፍል የማትማቲክስ ሌሰናችን ነው። ዛሬ ሌሰን 3 ላይ ነው ያለነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት ያለቀቅናቸው ሌሰኖች አሉ። በደንብ ሙሉ የሆነውን ሀሳቡን እንድትይዙት ቪዲዮዎቹን ሄዳችሁ መመልከት ማየት ትችላላችሁ። ስለ ራሽናል ነምበር በደንብ ያጠናንበት የተወያየንበት 3 ሌሰኖች አሉ። እነሱን ሄዳችሁ ማየት ትችላላችሁ። እንዲሁም ደግሞ አብሶሉት ቫልዩ ምን እንደሆነ በደንብ ኤክሰርሳይዝ የሰራንበት ነው። ቪዲዮዎቹን ከዚህ በፊት የተለቀቁ ቪዲዮዎችን አይታችሁ ከዚህ በኋላ አብራችሁን ማለት ነው እስከ ዓመቱ መጨረሻ ድረስ አይሆፕ አብራችሁን ትቀጥላላችሁ ብለን ተስፋ እናደርጋለን። 8ኛ ክፍል ማትማቲክስ ተፈታኝ እንደመሆናችሁ በመጠን ደግሞ የ7ኛ ክፍል ማትማቲክስ ሌሰንም አብረን እየለቀቅን ስለሆነ የ7ኛ ክፍልንም በደንብ መከታተል ትችላላችሁ። ከዚህ በተጨማሪ ቴሌግራም ቻናል አለን። ጥያቄዎችን የሞዴል ጥያቄዎችን የተለያዩ አመቶች ከ2 ከ3 አመት የሞዴል ጥያቄዎች ቴሌግራም ቻናል ላይ በጊዜው ስለምንለቅ እሱንም ሄዳችሁ ጆይን አድርጋችሁ ጥያቄዎችን እየወሰዳችሁ እንድትለማመዱ ከወዲሁ እናሳስባለን። ሁሌም እንደምንላችሁ ቻናላችንን ሰብስክራይብ አድርጋችሁ እንድትጀምሩ፣ ምናልባት ለዚህ ቻናልም አዲስ የሆናችሁ ሰዎች ኖቲፊኬሽንም እንዲደርሳችሁ የደወል ምልክቷንም እንድትጫኑ ተስፋ እናደርጋለን። እንዲሁም ደግሞ ቴሌግራም ቻናላችንም ጆይን አድርጎ በባለፈው ሌሰናችን ስለ አብሶሉት ቫልዩ በደንብ አይተናል። አብሶሉት ቫልዩ ምን እንደሆነ እንዴት እንደምንሰራ ብዙ ኤክሰርሳይሶችንም ሰርተናል። ከዛ በተጨማሪ ምናልባት ኤክሰርሳይሳችሁ ላይ ቴክስት ቡካችሁ ላይ ያለ እንደ ቻሌንጅ ፕሮብለም የተቀመጠ ኤክሰርሳይዝ አለ። ከዚህ ውስጥ አንድ ሁለቱን ጥያቄ ሰርተን ወደ ቀጣይ እንሄዳለን ማለት ነው። ቻሌንጅ ፕሮብለም ይለናል እዚህ ጋር 6 ማለት ነው። ሶልቭ ዘ ፎሎዊንግ አብሶሉት ቫልዩ ኢኩዌሽንስ ነው የሚለን። ታስታውሱ ከሆነ አብሶሉት ቫልዩ ምንድን ነበር ያለው ባለፈው? ለምሳሌ አብሶሉት ቫልዩ ኦፍ x ኢኳልስ ቱ 5 ከሆነ ይሄ ማለት ከአብሶሉት ቫልዩ ሲወጣ 5 ሆኖ ሊወጣልን የሚችለው ቁጥር ማን ነበር ብለናል? አንደኛው x ኢኳል ቱ 5 ነው። ሌላኛው ደግሞ x ኢኳልስ ቱ -5 ነው ብለናል አይደል? ለዚህ እንደ ሶሉሽን ሴት ማን ነበር ያለው? -5 እና 5 ብለን ባለፈው አስቀምጠናል አይደል? በጣም አሪፍ። እሱ በዚሁ ሐሳብ ነው የምንሄደው። ሌላ ምንም የተለየ የምንጨምረው ነገር የለም። ለምሳሌ a ምንድነው የሚለው? absolute value of x plus 10 4 x plus 4 equals to 10 ነው የሚለው። ከአብሶሉት ቫልዩ ሲወጣ ይሄ ቲዮል ሊሆን የሚችለው አንደኛው x plus 4 equals to 10 ነው or x plus 4 equals to -10 ነው። ስለዚህ እነዚህ ሁለቱን ኢኩዌሽኖችን ሶልቭ ማድረግ ነው የሚሆነው ከዚህ በኋላ። ስለዚህ አሁን ይመጣል x equals to ወደዛ ሴት 10 -4 ይሆናል or x equals to እዚህ ጋር -10 -4 ይሆናል። ግልጽ ነው አይደል ልጆች? በጣም አሪፍ። ይሄኛው ምን ይሆናል አሁን? ይሄ ማለት x equals to 10 -4 6 ነው or x equals to -10 -4 ኔጌቲቭ 14 ይመጣል። ስለዚህ ሶሉሽን ሴት ማን መጣ ማለት ነው? 6 እና ኔጌቲቭ 14 ይመጣል። አሁን እነዚህን ቁጥሮች እዚህ ጋር አምጥተን ብናስገባቸው እያንዳንዳቸውን
በትክክል መልሱን ማግኘት እንችላለን ማለት ነው። በጣም አሪፍ ልክ ነው። በጣም አሪፍ። ከዚህ ውስጥ ቀጣይ ሲን እንስራና ሌላው ቀላል ስለሆነ ወደ ቀጣዩ እንሄዳለን ማለት ሲ ምንድን ነው የሚለው 3 ማይነስ 2 አብሶሉት ቫልዩ ኦፍ ኤክስ ማይነስ 5 ኢኳልስ ቱ 9 ይላል። ሶ ይህንን ለመስራት በመጀመሪያ ከአብሶሉት ቫልዩ ውጭ ያሉ ቁጥሮችን ወደዚህኛው ማሻገር አለበት። ልክ እንደዚህ ከላይ እንደ ኤ ላይ እንዳስቀመጥነው ፎርማት መምጣት አለበት መጀመሪያ። ሶ ይሄ ማለት መጀመሪያ ይችን ለምሳሌ ይችን መቀነስ አድርጌ ወደዛ ወስዳት ምን ይሆናል አሁን ይሄ ማይነስ 2 አብሶሉት ቫልዩ ኦፍ ኤክስ ማይነስ 5 እኩል ይሆናል 9 ማይነስ 3 ይሆናል። ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሶ አሁን ምን ይመጣል ይሄ ማለት ማይነስ 2 አብሶሉት ቫልዩ ኦፍ ኤክስ ማይነስ 5 ኢኳልስ ቱ 6 ነው ኦቨር ማይነስ 2 ኦቨር ማይነስ 2 ይመጣል። ይሄ በዚህ ይጣፋል። ሶ ስንት መጣ አሁን ይሄ አብሶሉት ቫልዩ ኦፍ ኤክስ ማይነስ 5 እኩል ይሆናል ኔጌቲቭ 3 ይመጣል። 6 ሲካፈል ለኔጌቲቭ 2 ይሄኛው ፖዚቲቭ ነው ይሄኛው ኔጌቲቭ ነው። ሶ ሲካፈል ምን ይመጣል መልሱ ኔጌቲቭ ይመጣል። ስለዚህ 6 ሲካፈል ለ2 ደግሞ 3 ነው። ሶ ዛን አንሰር ኢዝ ኔጌቲቭ 3 ይመጣል። ሶ ይሄንን ነው ሶልቭ ነው አብሶሉት ቫልዩ ኦፍ ኤክስ ማይነስ 3 ኤክስ ማይነስ 5 ኢኳልስ ቱ ኔጌቲቭ 3 ይመጣል። አሁን ይሄ ምንድነው ነው ከአብሶሉት ቫልዩ ሲወጣ ኔጌቲቭ 3 የሚመጣ ቁጥር አለ ወይ ነው። ግልጽ ነው ተማሪዎች? ከዚህ በፊት የምናየው ነው ማንኛውም ቁጥር ኔጌቲቭ እንኳን ሆኖ ቢወጣ አብሶሉት ቫልዩ ሲወጣ ከኔጌቲቭ የሆነ ቁጥር ምን ይሆናል ፖዚቲቭ ይሆናል አይደል የተባባልነው። አብሶሉት ቫልዩ 0 ከሆነ 0 ነው። አብሶሉት ቫልዩ የሆነ ፖዚቲቭ የሆነ ቁጥር ከሆነ ራሱ ፖዚቲቭ ነው ይሆናል ስለተባባል አሁን ለዚህ ምን ይመልሳል ማለት ነው? ምንም ሶሉሽን የለውም። ለምን ማንኛውም ቁጥር እዚህ ውስጥ አስገብተን ከአብሶሉት ስናወጣ ኔጌቲቭ ምን ቁጥር ስለሌለ ምን ይሆናል ማለት ኖ ሶሉሽን ይመጣል ማለት ነው። ምንም አይነት ሶሉሽን የለውም ይመጣል ማለት ነው። ግልጽ ነው ልጆች? በጣም አሪፍ። ስለዚህ የባለፈው ሪቪዥን ነው። ባለፈው የሰራናቸው ብዙ ቪዲዮዎች ስላሉ እነሱን ማየት ትችላላችሁ። እንደ ሪቪዥን ነው የዛሬውን ሌሰን ያመጣን ማለት ነው። በጣም አሪፍ። ሰው የዛሬው ሌሰናችን ደግሞ ኮምፔሪንግ ኤንድ ኦርደሪንግ ኦፍ ራሽናል ነምበር የምንለው። ኮምፔሪንግ ማለት ያው ማወዳደር ማለት ነው። ኦርደር ማለት ደግሞ በቅደም ተከተል ማስቀመጥ ማለት ነው። ወይ ከትንሽ ወደ ትልቅ ሊሆን ይችላል፣ ወይ ኢንክሪዚንግ የምንለው ወይም ደግሞ አሴንዲንግ የምንለው ከትልቅ ወደ ትንሽ ደግሞ ሊሆን ይችላል፣ ወይም ደግሞ ዲሴንዲንግ ኦርደር ሊሆን ይችላል። ሰው እነሱን በዛሬው ዕለት እናያለን ማለት ነው። ስለ ኮምፔሪንግ ኦፍ ራሽናል ነምበር ከማየታችን በፊት ያው ከዚህ ቀደም ኢንቲጀር አይተናል፣ ናቹራል ነምበር አይተናል፣ ሆል ነምበር አይተናል። ሰው እነዚህ ነምበሮች ላይ እነዚህ ምልክቶች እናውቃለን። ይሄ ኤሌስ ዛን ምልክት ነው፣ ይሄኛው የግሬተር ዛን ምልክት ነው፣ ይሄኛው ደግሞ ኢኳልስ ነው ምልክት ነው አይደል? ሰው እነዚህን ቁጥሮች እየተጠቀምን ናቹራል ነምበር ላይም ሆል ነምበር ላይም ኢንቲጀር ላይም እናወዳደር ነበረ ቁጥሮች ከዚህ በፊት። ስለዚህ እሱን ተመሳሳይ ሀሳብ ይዘን ነው አሁን ወደ ራሽናል ነምበር የምንመጣ። ሌላ ምንም የተለየ ሀሳብ የለው፣ የተለየ አዲስ ነገር እንዳትጠብቁ ማለት ነው። ሶ አዘ ሪቪዥን እስኪ ይሄን አክቲቪቲ 1.2 ነው። ሶ ምንድነው የሚለው እቺኛው ኤሌስ ዛን ምልክት ነች፣ እቺ ኢኳልስ ነው ምልክት ነች፣ ደግሞ የግሬተር ዛን ነው። ሶ እነዚህ ምልክቶች ተጠቅመን እነዚህን ቁጥሮች እናወዳደር። ሶ የመጀመሪያው ኤ ምንድነው? እዚህ ጋር ያለው 0 ነው፣ እዚህ ጋር ያለው 15 ነው። ስለዚህ ከ0 እና ከ15 ማን ይበልጣል? 15 ይበልጣል። ስለዚህ ትንሹ ቁጥር ቀድሞ ስለመጣ የምን ምልክት ይቀመጣል? የሌስ ዛን ምልክት ይቀመጣል ማለት። ትንሹ ቁጥር ቀድሞ ከመጣ ሌስ ዛን ይቀመጣል። ትልቁ ቁጥር 15 ሆኖ ቢሆን ኖሮ ግሬተር ዛን ይቀመጥ ነበር። እዚህ ጋር ደግሞ ከኔጌቲቭ 3 እና ከኔጌቲቭ 5 ማን ይበልጣል? በኔጌቲቭ ሲሆን ኔጌቲቭ 3 ይበልጣል አይደለ? ስለዚህ ምን ይመጣል? እዚህ ጋር የግሬተር ዛን ምልክት ይቀመጣል። እዚህ ጋር 6.7 እና 6.89 ይላል። አሁን በኋላ በደንብ ራሽናል ነምበር ላይ እናየዋለን። ከዴሲማል በፊት ወይም ደግሞ ከነጥብ በፊት አንድ አይነት ከሆኑ ቁጥሮች ወደ ቀጣይ ሆነ ማለት አሁን እዚህ ጋር 6 ይላል። ስለዚህ አሁን 6ን ማወዳደር አንችልም። ቀጣዩን እንዳለን ከነጥብ በኋላ ያለው 7 ነው፣ ከነጥብ በኋላ ያለው 8 ነው። ስለዚህ ይሄ ይበልጣል አይደለ? ስለዚህ ይሄ ትንሽ ነው ማለት ነው። የሌስ ዛን ምልክት ይመጣል ማለት ነው። ይህኛውን እናወዳደር እስኪ። ደግሞ ይሄኛው ደግሞ ፍራክሽን ነው። በነገራችን ላይ ይሄኛውን እንዲህ ብለን ማስቀመጥ እንችላለን። 12 ሲካፈል ለ3 ማለት 4 ነው። ከዛ እዚህ ጋር 8 ሲካፈል ለ2 ማለት 4 ነው። ስለዚህ ምንድናቸው? ሁለቱ እኩል ናቸው ማለት ነው። ግልጽ ነው አይደል? በጣም አሪፍ። ስለዚህ ምናልባት ኮንፊውዝ እንዳንሆን ፍራክሽኖች የተለያየ አይነት ቁጥር ስላለ ብቻ ኮንፊውዝ እንዳንሆን አካፍለን አንድ አይነት ሪዛልት ካመጡልን ጀስት ዜር ኢኳል ነው። ስለዚህ ጋር የእኩል ይሆናል ምልክት ማስቀመጥ ይቻላል ማለት ነው። ግልጽ ነው አይደል? በጣም አሪፍ፣ በጣም አሪፍ። ሰው ኮምፔሪንግ ኦፍ ራሽናል ነምበሮች ዴሲማል ሲሆኑስ ምን እናደርጋለን? የመጀመሪያው እንዳልናቸው የመጀመሪያ ዴሲማሎች ከሆኑ ቅድም እንዳልኳቸው ለምሳሌ አሁን ዴሲማል
0.5 እና 0.6 እናወዳደር ብንል አሁን ከነጥብ በፊት ያለው ሁለቱም እኩል ናቸው አይደለ? ከነጥብ በኋላ ያለውን ደግሞ እናወዳደር። አሁን እዚህ ጋር ያለው 5 ነው፣ እዚህ ጋር ያለው ደግሞ ማለት 6 ነው። ስለዚህ ይሄኛው ስለሚበልጥ የዚህ ምልክት ይቀመጣል። በዚህ አይነት ወይ ፍራክሽኖች ደግሞ እንዴት እንደሚወጡ እናያለን በደንብ። በዚህ አይነት ማወዳደር እና የምልክቱን ማስቀመጥ ይቻላል ነው ማለት ነው። ኦኬ በጣም አሪፍ። ዴሲማል ነምበርስ አር ኮምፔርድ ኢን ዘ ሴም ዌይ ዊዝ ኮምፔሪንግ ኦፍ አዘር ነምበርስ። ያ ምንም የተለየ ሩል የተለየ እስካሁን ስናወዳደርበት ካመጣንበት መንገድ የተለየ መንገድ የለም። ከዚህ በፊት ቁጥሮችን ስናወዳደርበት በነበረበት መንገድ ዴሲማሎችንም እናወዳድራለን ማለት ነው። በጣም አሪፍ። ባይ ኮምፔሪንግ ዘ ዲፈረንት ፕሌስ ቫሊዩስ ፍሮም ሌፍት ቱ ራይት፣ ያ ከግራ ወደ ቀኝ ይሄን ነው የምናወዳድረው። ልክ እዚህ ጋር 0 አለ ቱ ሌፍት እኩል ሲሆኑ ወደ ቀኝ ነው አይደል? ይሄድ ነው ወደ ቀኝ ሄደን 5 እና ማንን እናወዳደር 6 ይላል። እንደዚህ እያልን እንቀጥላለን ነው። እሱ ነው እያልን አወዳድረን መጨረሻ ላይ ምልክቱን እናስቀምጣለን። ሶ ዛት ኢዝ ኮምፔርድ አዝ ዘ ኢንቲጀርስ አስ ፓርት ፈርስት። ይሄ መጀመሪያ ኢንቲጀር ፓርቱን ነው። ለምሳሌ አሁን 12.6 እና 12.7 ቢባል ኢንቲጀር ፓርቱ 12 ነው አይደለ? ስለዚህ መጀመሪያ ኢንቲጀር ፓርቱን ኮምፔር እናደርጋለን። ስለዚህ አሁን እዚህ ጋር ኢንቲጀር ፓርቱ እኩል ነው። ቀጣይ በኋላ ከነጥብ በኋላ እዚህ ጋር ያለው 6 ነው፣ እዚህ ጋር ያለው 7 ነው። ስለዚህ እቺ ትበልጣለች፣ ይህች ምልክት አስቀምጣለሁ። ስለዚህ መጀመሪያ ኢንቲጀር ፓርቱን ኮምፔር እናደርጋለን። ከዛ በኋላ ደግሞ ከነጥብ በኋላ ያለውን ቁጥር ደግሞ እኩል ከሆኑ እስከዛ ድረስ ሄደን ኮምፔር እናደርጋለን ማለት ነው። እስኪ እነዚህ ኤግዛምፕል 1.10 ያለውን ኦኬ ኮምፔር ዘ ፎሎዊንግ ዴሲማል ነምበርስ ይለናል። የመጀመሪያው 4 ይላል። ዴሲማል ኢንቲጀሮችን አወዳደር። እዚህ ጋር ያለው 4.25 ነው የሚለን፣ እዚህ ጋር ደግሞ 12.33 ይለናል። ስለዚህ መጀመሪያ ከ4 እና ማንን ነው ኮምፔር የምናደርገው 12 ነው። 12 ይበልጣል። ስለዚህ ይሄ ምልክት ይቀመጣል ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ኦኬ ቢ ደግሞ ኢንቲጀር ፓርቱ 15 ይላል፣ እዚህ ጋርም 15 ይለናል። ኦኬ እኩል ሆኑ። አሁን ቀጣይ ከነጥብ በኋላ ያለው ቁጥር እቺ 5 ነች፣ እቺኛዋ 0 ነች። ስለዚህ አሁን ማንን ያወዳደርኩ ማለት ነው? ይቺንና ይቺን ያወዳደርኩ ማለት ነው። 5 እና 0ን ሳወዳደር ይቺ 5 ትበልጣለች። ስለዚህ ምልክቱ ወደዚህ ይቀመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ እዚህ ጋር ደግሞ ልጣ። አሁንም 45 ይላል፣ እዚህ ጋርም 45 ይላል። ልክ ነው። እዚህ ጋርም 6 ይላል። ከነጥብ በኋላ እንደገና ኢንቲጀር እኩል ሆኑ፣ ኢንቲጀር ፓርቱ እኩል ሆነ። ከነጥብ በኋላ ያለው እዚህ ጋር 6 ይላል፣ እዚህ ጋር አሁንም 6 ይላል። ቀጣይ ሄዳለሁ፣ እዚህ ጋር 6 ሁለተኛው 6 አለ፣ እዚህ ጋር ግን 8 አለ። ስለዚህ አሁን ማንና ማንን ያወዳደርኩ ማለት ነው? እዚህ ጋር ያለችዋን 6 እና እዚህ ጋር ያለችዋን 8 አወዳደር። ስለዚህ እቺ 8 ስለምትበልጥ የምን ምልክት ይቀመጣል ማለት ነው? የሌዛር ምልክት ይቀመጣል ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ፣ በጣም አሪፍ። ስለዚህ ዴሲማሎችን ማንኛውም አይነት ዴሲማል በዚህ መልኩ መውሰድ እንችላለን ማለት ግን እዚህ ጋር አንድ መጠንቀቅ ያለብን ለምሳሌ 12.6 እና ኔጌቲቭ 12.6 ቢባል እዚህ ጋር ወደ ድርስ መግባት የለም። ይሄ ምንድነው? ይሄ ኔጌቲቭ ነው። ይሄ ምንድነው? ይሄ ፖዚቲቭ አይደለ? ስለዚህ ፖዚቲቭ እና ኔጌቲቭ ነው ያወዳደርን ያለው። ኦልዌይስ ደግሞ ሰባተኛ ክፍል ኢንቲጀር ላይ በተማረው መሰረት ኦልዌይስ ፖዚቲቭ ስለሚበልጥ እዚህ ጋር ምንም ኮንፊውዝ መሆንም አይጠበቅብንም ማለት ነው። እሱን ታሳቢ እንድታደርጉልኝ ነው። ፍራክሽኖችንስ በምን መልኩ ማወዳደር ይቻላል ነው። አሁን እስካሁን ያየነው ዴሲማል ነው። ፍራክሽን ለማወዳደር ሁለት አይነት መንገድ አለ። የመጀመሪያው ፍራክሽኖቹ ዘ ሴም ዲኖሚኔተር ሲሆናቸው ከታች ያለው ለምሳሌ እዚህ ጋር እንደምታዩት ኤ ኦቨር ቢ ሲ ኦቨር ቢ ይለናል። ለምሳሌ 2 ኦቨር 3 እና 4 ኦቨር 3 አወዳድሩ ብንል አሁን ሁለቱም ዘ ሴም ዲኖሚኔተር አላቸው። እንደምናየው ከኛ የሚጠበቀው ከላይ ያሉትን ማወዳደር ነው። 2 እና 4 ሁለት ማንና ከ2 እና ከ4 ማን ይበልጣል? 4 ይበልጣል። ስለዚህ ምልክቱ በቀላሉ እንዲህ ብለን ማስቀመጥ እንችላለን። የመጀመሪያው የመጀመሪያው እንዳልኳችሁ ምንድነው አንድ አይነት ዲኖሚኔተር ካላቸው በጣም ቀላል ነው። አንድ አይነት ዲኖሚኔተር ካላቸው ቀጥታ ከላይ ያለውን ኑሜሬተሩ ወይ ደግሞ ለአል ነው አይደል በአማርኛ የሚባል ከላይ ያለውን አወዳድሮ ብቻ ማስቀመጥ ማለት ነው። እሱን አንድ የነት ይልኛል። እዚህ ጋር የሚለው if the denominators of two fractions are the same ነው የሚለው ዲኖሚኔተራቸው the same ከሆነ ምን እናደርጋለን? ኑሜሬተራቸውን ብቻ ማወዳደር ወይም ደግሞ ኮምፔር አድርገን ማስቀመጥ እንችላለን እንምለን። እዚህ ጋር ምናልባት ቅድም እንዳልኳቸው ፍራክሽን ዛት ሪፕሬዘንት ዘ ሴም ፖይንት ኦን ዘ ነምበር ላይን አር ኮልድ ኢኩቫለንት ፍራክሽን። ይህችን በደንብ ያዟት። በነገራችን ላይ ሁለት ፍራክሽኖች ለምሳሌ ላይ እኩል ይሆናል ምልክት ያስቀመጥንባቸው 12 ኦቨር 3 እና 8 ኦቨር 2 እኩል ናቸው ብለናል አይደል? ምን ይባላሉ እነዚህ? ኢኩቫለንት ፍራክሽንስ ይባላል።
ኢኩቫለንት ፍራክሽንስ ማለት ምን ማለት ነው? ወደ ሎወስት ተርም ሲቀየሩ ሎወስት ተርም ወይም ደግሞ ስናቃልላቸው ማለት ነው እኩል የሚመጡ ከሆነ አሁን የኛው ስንት ነው የመጣን? ሲቃለል 4 ነው። የኛውም ሲቃለል 4 ነው። ስለዚህ እነዚህ ምንድናቸው? ሁለቱ ፍራክሽኖች እኩል ናቸው። እንደዚህ አይነት ፍራክሽኖች ምን ይባላሉ? ኢኩቫለንት ፍራክሽንስ ተብለው ይጠራሉ። አሁን ፈተና ላይ which one of the following pair of fractions are equivalent fractions ተብሎ ቢመጣ ፈተናን በዚህ መልኩ መስራት ይቻላል። ስናቃልላቸው ወደ ሎወስት ተርም ሲቀየሩ እኩል የሚመጡ ከሆነ እነዛ ፍራክሽኖች ምን ይባላሉ? ኢኩቫለንት ፍራክሽንስ ብለን እንጠራቸዋለን። ሰው ይችን ኮንሴፕት በደንብ ያዙት። ብዙ ጊዜ በጣም ይጠቅማል። ሚኒስትሪም ትመጣለች ብዙ ጊዜ ኖርማል ክላስ ላይም ፈተና ላይ የመምጣት እድሏ በጣም አለው። ኢኩቫለንት ፍራክሽን ምንድነው የምትለዋን ነገር በደንብ ያዙት። በጣም አሪፍ። አሁን አንደኛው ምንድነው ከለያየ ነው ሁለትን አንደኛ ዲኖሚኔተር ሁለት ፍራክሽኖችን ስናወዳደር ኤ ኦቨር ቢ እና ሲ ኦቨር ቢ ከሆነ አንድ አይነት ዲኖሚኔተር ከሆነ ዲኖሚኔተራቸው ሰው ጀስት ኤ እና ቢን ብቻ ኮምፔር አድርገን ኤ ከበለጠ ግሬተር ዛን እንላለን፣ ኤ ካነሰ ደግሞ ሌዛን ብለን እናስቀምጣለን። አንደኛው መንገድ ነው። ሁለተኛው ልክ ኮምፔር እዚህ ጋር ኢኩቫለንት ፍራክሽን እንዳልኳቸው የተለያየ ዲኖሚኔተር ካላቸው አንደኛ ዲኖሚኔተራቸውን ማመሳሰል ነው። ልናመሳሰል የምንችልበት አንደኛው መንገድ ደግሞ ኤልሲኤም በመፈለግ የማን የዲኖሚኔተሮችን ኤልሲኤም በመፈለግ ማመሳሰል እና ከዛ በኋላ ወደ አንድ አይነት ዲኖሚኔተር ከቀየርነው በኋላ ልክ ቅድም ኑሜሬተሩን እንዳ ኮምፔር እንዳደረገው በዛ መልኩ ማስኬድ ይቻላል። አሁን ለምሳሌ እዚህ ጋር ያለውን ለምሳሌ 3/5 እና 1/2 አሁን ሁለቱም ዲኖሚኔተራቸው የተለያየ ነው አይደለ? በጣም አሪፍ። ስለዚህ የ5 እና የ2 ኤልሲኤማቸው ስንት ነው? 10 ነው። ኤልሲኤም እንዴት እንደሚፈለግ ይኸው ማየት ትችላላችሁ። ማለት ኤልሲኤም ማለት አሁን የ5 ብዜቶች እነማን ናቸው? 5 አለ በአንድ ሲባዛ በናቹራል ነምበር ብንወስደው ማለት ነው 10 15 20 25 እያለ ይቀጥላል። የሁለት ደግሞ ማን አለ? 2 4 6 8 ያው በናቹራል ነምበሩ ብቻ ነው ወሰድኩት። ሆል ነምበር ከሆነ ከዜሮ ይጀምራል ሁለቱ 10 12 14 16 እያለ ይቀጥላል። ትንሹ ብዜት ማን ነው? 10 ነው። እዚህ ጋር ኤልሲኤም ማለት ሊስት ኮመን መልቲፕል ትንሹ የጋራ ብዜት ነው 10 ነው። ስለዚህ ይሄን በ10 ለማግኘት ይሄን በ2 አባዛለሁ፣ ይሄን በ5 አባዛ። አሁን የስንት መጣ? በ2 ባባዛው 6 ኦቨር 10 ይመጣል። ይሄኛውን በ5 ባባዛው 5 ኦቨር 10 ይመጣል። አሁን አንድ አይነት ዲኖሚኔተር መጣልኝ ማለት ነው። አንድ አይነት ዲኖሚኔተር ከመጣልኝ በኋላ ምንድነው ያለው? ከላይ ያለውን ኮምፔር ማድረግ ነው። ከ6 እና ከ5 ማን ይበልጣል? 6 ይበልጣል አይደል? ስለዚህ ምልክቱ እንደዚህ ይበልጣል። ስለዚህ እንደዚህ አድርገን ማስቀመጥ እንችላለን። ይህንንም በተመሳሳይ በዚህ ወይ መሄድ እንችላለን። አሁን የ16 እና የ8 እዚህ ጋር 8 አለ፣ እዚህ ጋር 16 አለ። ኤልሲኤማቸው 16 ነው። ይሄን ቀጥታ በ2 ይሄኛውን በ2 ባባዛው ስንት ይመጣል? 14 ኦቨር 16። ስለዚህ 11 ኦቨር 16 እና ኤንድ ብዬ ይሄኛው መቀየር ያስፈልገውም 11 ኦቨር 16 ነው። ስለዚህ ኤልሲኤም ማን ነው? ዲኖሚኔተራቸው ተመሳሳይ መጣልኝ። አሁን ኮምፔር ሳደርገው ይሄ ይበልጣል አይደል? ከ14 ይበልጣል ከ11። ስለዚህ ምን መሆን ይችላል? አሁን እዚህ ጋር መልሶ እዚህ ጋር እንደዚህ መቀመጥ ይችላል ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ በጣም አሪፍ። ኦኬ ሁለተኛው መንገድ ደግሞ ክሪስ ክሮስ ሜተድ ነው። ይሄ በጣም ቀላሉ መንገድ ነው። ብዙ ጊዜ ኤልሲኤም አሁን ብዙ ተማሪዎች ፌቨር አደረጉት፣ ግን ይሄኛው በጣም ቀላል። ለምሳሌ አሁን ቅድም እዛ ጋር ያለው ከ3/5 እና 1/2 ኮምፔር አድርጉት ይባል ምንድነው የሚያደርጉት? ይችን በመጀመሪያ ይችን በዚች ያባዛሉ። ስንት ይመጣል? ይሄ 6 ይመጣል። ከዛ ይችን በዚች ያባዛሉ። 5 ሲባዛ በአንድ ስንት ይመጣል? 5 ይመጣል። ስለዚህ መልኩ ምን ይመጣል? እዚህ ጋር ይሄን ይመጣል። እዛ ጋር ቅድም እኛም ያለው ተመሳሳይ መልስ ይመጣል ማለት ብዙ ተማሪ የሚመርጣት ስንትን ይችላል። እኩል ከሆኑ አሁን እዚህ ይችን በቃ ኤ ታይምስ ዲ እዚህ ጋር ያለው ማለት ነው እና ከቢ ታይምስ ሲ ካነሰ እዚህ ጋር ያለው ምልክት ያንሳይ ማለት የሚበልጥ ከሆነ ደግሞ ኤ ታይምስ ዲ መብለጥ አለበት ከማን ከቢ ታይምስ ሲ። እኩል ከሆኑ ደግሞ ሁለቱ ፍራክሽኖች ሲባዙም እኩል ሪዛልት ይመጣሉ ማለት ነው። እሱ እዚህ ጋር ያለውን ኤግዛምፕል ማየት ይችላል። በጣም አሪፍ። ለምሳሌ አሁን 5/7 እና 8/3 ያለ ኮምፔር ለማድረግ ይሄን 5ን በ3 አባዛ 15 ይመጣልኛል። አንድ ሌላኛው ደግሞ 7ን በ8 አባዛ 56 ይመጣልኛል። ስለዚህ 15ን እና 56ን ሳውን እንደዚህ ነው አይደል? ያንሳል አይደል? ስለዚህ መልሱም እዚህ ጋር ያንሳል ምልክት ይመጣል ማለት ነው። በጣም አሪፍ። እዚህ ጋር ኮምፔር ማድረግ አይጠበቅብንም፣ እንዲሁም ማባዛትም እንችላለን። ግን ለምንድነው ኮምፔር ማድረግ የማይጠበቅም? ኦልሬዲ ይሄኛው ምንድነው ኔጌቲቭ
እዚህ ጋር ያለው ደግሞ ፍራክሽን ቢሆንም ፖዚቲቭ ነው። ስለዚህ ኦልሬዲ ኔጌቲቭ ደግሞ ከፖዚቲቭ ስለሚያንስ ኦልሬዲ የአንሰር ምልክት ማስቀመጥ ይቻላል። ጊዜ መፍጀትም አያስፈልግም ለማለት ነው። በዚህኛው መንገድ መሄድ ይቻላል፣ ግን ኦልሬዲ ኔጌቲቭ ነው፣ የፖዚቲቭ ነው። ኔጌቲቭ ደግሞ ኦልዌይስ ከፖዚቲቭ ስለሚያንስ የሌዛን ምልክት በቀላሉ ማስቀመጥ ይቻላል ማለት ነው። ሲ በተመሳሳይ ማባዛት ነው። ማንን ነው 9 ሲባዛ በ7 መጀመሪያ ይችል ስለምትቀድም 63 ይመጣል። ስለዚህ 63 አለ። 5 ሲባዛ በ11 55 አለ። ስለዚህ ይሄ ይመጣል አይደል? ያ 63 ይመጣል። ስለዚህ እንዲያል ማስቀመጥ ይቻላል። ሶ ከሁለቱ ሜቶዶች እናንተ የተሻለውን ሜቶድ እናንተ መውሰድ ትችላላችሁ። ሶ እናንተ በምትፈልጉት ሜቶድ ማስቀመጥ ትችላላችሁ ማለት ነው። በጣም አሪፍ ግልጽ ነው አይደል? ሶስተኛው መንገድ ደግሞ በነምበር ላይን ማስቀመጥ የሚቻለው። ሶ ነምበር ላይን ላይ ስናስቀምጥ ምናልባት 7ኛ ክፍል ኦርታች ክላስ ሊሆን ይችላል። ነምበር ላይን ላይ በሌፍት ሳይድ ያለ ኦልዌይስ ከራይት ሳይድ ካለው ያንሳል አይደል? አሁን ለምሳሌ እዚህ ጋር 0 አለ፣ 1/2 2 አለ፣ እዚህ ጋር 1 አለ፣ እዚህ ጋር ስለዚህ ጋር 3/2 ብናስቀምጥ ቀጣይ ደግሞ እዚህ ጋር 2 ብናስቀምጥ እያለ ይሄ ደግሞ ይሄ ማይነስ 3/2 እዚህ ጋር ማይነስ 2 ቢሄድ እያለ ቢሄድ አሁን ከ0 እና ከማይነስ 1/2 ማን ነው በግራ በኩል ያለው? ይሄ ነው አይደል? ቱ ዘ ሌፍት ሳይድ ያለው ይሄ። ስለዚህ ምንድነው ይሄ ያንሳል ማለት ነው። ከ1/2 እና ከ0 ማን ነው በግራ ያለ? ይሄ ነው። ስለዚህ ማን ያንሳል? ከ1/2 እና ከ0 ማን ያንሳል? 0 ያንሳል። አት ዘ ሴም ታይም ከ1 እና ከ1/2 በግራ በኩል ያለው በነምበር ላይ ያለን ይሄ ነው አይደል? ስለዚህ ከ1/2 እና ከ1 ይሄ ያንሳል ማለት። ስለዚህ አት ኤኒ ፖይንት ሌፍት ሳይድ ያለው ምንድነው? ኦልዌይስ ስሞለር ነው ማለት ስሞለር ነው። ስለዚህ አሁን 0 ሌዛ 1/2 እንላለን፣ 1/2 ሌዛ 1 እንላለን። ምክንያቱም በነምበር ላይ ምንድነው በግራ በኩል ያለው ዛስ ዋይ እኮ አሁን ኔጌቲቭ ነምበሮች በሙሉ ምንላቸው እዚህ ጋር ያሉ ኔጌቲቭ ነምበሮች በሙሉ ምንድነው ከ0 ምንድነው በግራ በኩል ነው የሚገኙት አይደል? በጣም አሪፍ። ለዛ ነው ሁሉም ኔጌቲቭ ነምበሮች ከ0 ያንሳሉ የሚባለው። በተመሳሳይ ደግሞ 0 አሁን ከሁሉም ፖዚቲቭ ቁጥሮች 0 ከዚህ በኋላ ነው አይደል ፖዚቲቭ ያለ ፖዚቲቭ ቁጥር የሚባለው ወይ ወደዚህ ከዚህ ከ0 ጀምሮ ከ0 በኋላ ያለ ወደ ራይት ያለ ሳይድ ነው። 0 ደግሞ ከሁሉም ፖዚቲቭ ቁጥሮች በግራ በኩል ነው ያለ። ስለዚህ 0 ከሁሉም ፖዚቲቭ ቁጥሮች ያንሳል፣ ግን ከሁሉም ኔጌቲቭ ቁጥሮች ግን ይበልጣል እያል እዚህ ጋር ጀነራላይዝ ከዚህ በፊትም ስናስቀምጥ የነበረው ለሱ ነው ማለት ነው። እሱን ተንተርሰን እነዚህ ሜን የሚባሉ ፖይንቶች መያዝ አለብን። ለምሳሌ ኤቭሪ ፖዚቲቭ ራሽናል ነምበር ኢዝ ግሬተር ዛን 0 ይሄ ትሩ በነምበር ላይ ነው። ሁሉም ፖዚቲቭ ራሽናል ነምበር ከ0 ይበልጣል። ኤቭሪ ኔጌቲቭ ራሽናል ነምበር ደግሞ ከ0 ያንሳል። የስ ልክ ነው። ለምን በግራ በኩል ስለሚገኝ። ስለዚህ በሌላ አባባል ይሄን በየመጻፍ ይችላሉ። ኤቭሪ 0 ኢዝ ግሬተር ዛን ፍሮም ኤቭሪ ኔጌቲቭ ራሽናል ነምበር ማለትም ይችላል ማለት ነው። ግልጽ ነው አይደል? በጣም ማለት ሌላ ኤቭሪ ፖዚቲቭ ራሽናል ነምበር ኢዝ ግሬተር ዛን ኤቭሪ ኔጌቲቭ ፍሮም ኤቭሪ ኔጌቲቭ ራሽናል ነምበር። ሁሉም ፖዚቲቭ ራሽናል ነምበር ከኔጌቲቭ ራሽናል ነምበር ይበልጣል ማለት። ለምን ሁሉም ፖዚቲቭ ለምሳሌ እዚህ ጋር ከ0 በስተቀኝ በኩል ነው ያለው፣ ኔጌቲቭ ደግሞ ከ0 በስተግራ ነው። ስለዚህ በስተግራ ያለው በሙሉ ስለሚያንስ ስለዚህ ሁሉም ፖዚቲቭ ራሽናል ነምበር የምታዩት እዚህ ጋር የምናስቀምጠው ራሽናል ፖዚቲቭ ራሽናል ነምበር በሙሉ እዚህ ጋር ካለው ምን ይሆናል? ይበልጣል የሚለውን ኮንሴፕት እንድትይዙ። ብዙ ጊዜ እነዚህ ጥያቄዎች ብዙ ጊዜ በትሩ ፎልስ መልኩ ፈተና ይመጣል። ስለዚህ እነዚህን ፖይንቶች በደንብ መያዝ ይጠበቅባቸዋል። በጣም አሪፍ። ሌላኛው among two negative rational numbers the one with the largest absolute value is smaller than the other ይላል። ለምሳሌ አሁን የዚህ ይችንና ይችን ኮምፔር ስናደርጋት ይሄኛው ይበልጣል አይደለ? በጣም ግን አብሶሉት ቫልዩ እናደርገው ግን አብሶሉት ቫልዩ ኦፍ ኔጌቲቭ 45 እና አብሶሉት ቫልዩ ኦፍ ኔጌቲቭ 23 ብንወስድ ይሄ ከአብሶሉት ቫልዩ ሲወጣ 45 ነው ይወጣል። ይሄ ከአብሶሉት ቫልዩ ሲወጣ ደግሞ 23 ይወጣል። ግን አሁን ግሬተር ዛን ይመጣል ነው ኮንፊውዥን እንዳትሆን። ከአብሶሉት ቫልዩ ሲወጣ ግን ይቀየራል ሳይን ፖዚቲቭ ስለሚሆን ፖዚቲቭ ሳይድ ሲወጣ ደግሞ ስለሚቀየር ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶ እዚህ ጋር 1.4 ኤክሰርሳይዛቸው ትሩ ፎልስ ማለት የሚለውን በደንብ ማየት እንችላለን። ቀላል ነው በጣም እንዲሁ አይቶ በቀላሉ መውሰድ ይችላል። ይሄ ኔጌቲቭ ነው፣ ይሄ ፖዚቲቭ ነው፣ ይሄ ትሩ ነው። ምንም አያስፈልግም፣ ምንም መወዳደር አያስፈልግም። እዚህ ጋር 2 አለች፣ እዚህ ጋር 3 አለች። ስለዚህ ይሄኛው ይሄ ፎልስ ነው። 2 እና 3 መወዳደር በቂ ነው። 3 ደግሞ ከ2 አያንስም፣ ይሄ ፎልስ ነው። እሺ እዚህ ጋር ይችን አሁን መውሰድ እንችላለን። ይሄ ወደ እንትን ሲቀየር ስንት ነው የሚመጣው? ይሄኛው ወደ ኢምፕሮፐር ፍራክሽን 3 ሲባዛ በ7 21 ነው። 21 ሲደመር 5 26 ኦቨር 7 ኤንድ 21 ኦቨር 6 ነው። ስለዚህ አሁን ከዚህ ይሄን በዚህ አባዛለሁ በመጀመሪያ
ከዛ በኋላ የኛውን ኮምፔር አደርጋለሁ ማለት ነው። በጣም አሪፍ። እስኪ 26 በ6 ላባዛ 26 በ6 ሲባዛ 6 ጊዜ 6 36 አለ 3 አለ 6 ጊዜ 12 156 ልክ ነኝ? ያ ልክ ነኝ። ኦኬ በጣም ጥሩ። እሺ ከዛ 21 ደግሞ በ7 ሲባዛ ስንት ይመጣል? 7 ጊዜ 1 7 747 ነው። ስለዚህ ይሄኛው ይበልጣል ማለት ነው። ይሄ ትክክል ነው ማለት ነው። በጣም አሪፍ። እንዲህ እያልን እንሄዳለን። እንዲሁ ሲታይ ራሱ ይሄ ፎልስ። አሁን ይሄኛው ፎልስ ለምን እኩል ነው መሆን ያለባቸው? አሁን የካፕሶሊክ ቫልዩ ሲወጣ ስንት ነው? 3/5 ነው አይደል? እዚህ ጋርም 3/5 ነው። ይሄ ምን ምልክት መሆን ነበረበት? የእኩል ይሆናል ምልክት መሆን ነበረበት ማለት ነው። እዚህ ጋር ያለው ክሪስ ክሮስ በማድረግ ማባዛት ነው። ጂ ላይ ያለው በተለያየ ፎርማት ብቻ ነው ማየት የሚጠበቅበት። ለምሳሌ ይሄ 6 አለ 6 አለ። እሺ ከነጥብ በኋላ ደግሞ እዚህ ጋር 5 አለ። እዚህ ጋር ግን 0 አለ። ሰው ከ5 እና ከ0 ማን ይበልጣል? 5 ይበልጣል። ስለዚህ ምልክቱ ምን መሆን ነበረበት? እንዲህ ነው። ስለዚህ ይሄ ፎልስ ነው ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ይሄኛው ማቃለል ቢቻል እስኪ ይሄኛው እናቃለን። በአራት ሲቃለል ስንት ነው? ይቺ በ4 3 ነው። ይሄ በ4 2 ነው። እሺ ይሄኛው ደግሞ በ5 2 ነው። ይሄ በ5 3። እነዚህ ሁለቱ እኩል ናቸው እንዴ? አይደሉም አይደል? ተገልብጧል እኮ። ስለዚህ ይሄ ምንድነው? ፎልስ ነው ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። እንዲህ እያልን ሌላዎቹንም በቀላሉ መጨረስ እንችላለን ማለት ነው። ኦኬ ይሄንንም በተመሳሳይ ካየናቸው ሩሎች የተወሰኑትን አፕላይ እናድርግ። ለምሳሌ ኤ ዲኖሚኔተራቸው ተመሳሳይ ነው። እዚህ ጋር 9 እና 9። ስለዚህ ከኛ የሚጠበቀው ከላይ ያለው ማወዳደር ነው። 18 እና 15 18 ይወጣል። ስለዚህ ይሄን ምልክት ማስቀመጥ ይቻላል። አንድ ሁለቱ ይሄና ይሄ አብሶሉት ቫልዩ ሲወጣ ከአብሶሉት ቫልዩ 3/10 ነው የሚሆነው። ስለዚህ እዚህ ጋር እኩል ይሆናል ምልክት ማስቀመጥ ይቻላል። እሺ ሌላ እዚህ ጋር ኤፍ ላይ ስንመጣ ደግሞ ይሄንን ማቃለል እንችላለን። ከማቃለልም ክሪስ ክሮስ ማድረግ እንችላለን። መጀመሪያ 12ን በ9 እናባዛው ስንት ይመጣል? 12 ሲባዛ በ9 እሺ 9 18 አንድ ላይ 108 ይመጣል። ስለዚህ 108 ይሄኛው ደግሞ 13 በ8 ስንት ይመጣል? 24 2 አለ 104 ይመጣል። ስለዚህ ይሄኛው ስለሚያንስ ምን ይሆናል ማለት ነው? ይሄ ምልክት ይቀመጣል ማለት ነው። 12 በ9 108 ስለሚመጣ ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ በጣም አሪፍ። ሰው እንዲያል ማወዳደር እንችላለን ነው። እሺ እዚህ ጋር ኔጌቲቭ አለ። ይህን በተመሳሳይ መባዛት ምንም የተለየ ላቃለው። እስኪ ይችኛዋን በስንት በ4 በ3 ባቃልለው ይሄ 7 ይመጣል። ይሄ በ3 ባቃልለው 4 ይመጣል። ስለዚህ ይሄ -7/4 እና ማን ነው ይሄ በ7 ማን ነው በ4 -7 ይሄኛው በ4 4 ልክ ነኝ አይደል? በጣም ትክክል። ስለዚህ ምንድናቸው እነዚህ? እኩል ናቸው ማለት ነው። አልተሳሳትንም አይደል? በ7 እሺ በ3 7 በ3 4 ልክ ነው። ይሄኛው በ3 በ4 7 በ4 ልክ ነው። ስለዚህ እኩል ይሆናል ምልክት ይቀመጣል። እዚህኛዋ ምናልባት እቺኛዋን በ2 ላቃለት እቺኛዋን በ2 ባቃልል ይሄ ስንት ነው? 4 ይሄኛውን በ2 ባቃልል 10 ይመጣል አይደል? ይሄ ደግሞ ማለት ስንት ነው? 0.4 ማለት ነው። ወደ ዴሲማል ሲቀየር አይደል? ስለዚህ 0.4 እና 0.35 ነው። 0 እና ደግሞ ቀጣይ 4 እና 3 እናደርገን እንዲህ ይመጣል። ስለዚህ መልሳችን ምን ይመጣል ማለት ነው? ላይክ ዚስ ይመጣል ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ። ስለዚህ እንደዚህ ያል እኛ የምንፈልገውን ቁጥር ማወዳደር እንችላለን። እዚህ ጋር ሌላ ሂንት ልስጣችሁ። አሁን ለምሳሌ እዚህ ጋር 3 የሚል አለ አይደል? 3 የሚል አለ። እኛ እቺን ትተን ማንን እናወዳደር? 5/6 እና 7/8 ለምን ሁለቱ እኩል ናቸው? እቺን እናወዳደር። በዚህ ማወዳደር መጀመሪያ ይሄን ላባዛው ስንት ይባዛል? ይሄ ሲመጣ 40 ይመጣል። 8 ሲባዛ በ5 ይሄኛው ደግሞ ስንት ይመጣል? 42 ይመጣል አይደል? 6 ሲባዛ ስለዚህ ምን ይሆናል? ያንሳል። ሰው መልሳችን እዚህ ጋር መጣ ማለት ነው። ያንሳል ምልክት ይመጣል ማለት ነው። በጣም አሪፍ ግልጽ ነው አይደል? በጣም አሪፍ። ሰው እንዲህ ያል እኛ የምንፈልጋቸውን ቁጥሮች ማወዳደርና የምንፈልገውን ሳይን ማስቀመጥ እንችላለን ብለን መውሰድ እንችላለን። ፍራክሽን ሊሆን ይችላል፣ ዴሲማል ሊሆን ይችላል፣ ኖርማል ኢንቲጀር ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። የምንፈልገውን ነገር
መውሰድ እንችላለን ማለት ነው። ለዛሬ የነበረን ሌሰን ይህንን ይመስል ነበር። በቀጣይ ደግሞ ኦርደሪንግ የምናይበት ሌሰናችን ይሆናል። ከትንሽ ወደ ትልቅ ሊሆን ይችላል፣ ከትልቅ ወደ ትንሽ ሊሆን ይችላል። እንዴት አድርገን ፍራክሽኖችን፣ ዴሲማሎችን እና ኖርማል ኢንቲጀር ቁጥሮችን አንድ ላይ ሶስቱም አይነት ታይፕ ቁጥሮች ሲመጡ እንዴት አድርገን እናስቀምጣለን የሚለውን በቀጣይ ሌሰናችን የምናይ ነው የሚሆነው። ጥሩ ጊዜ አብረን እንደምናሳልፍ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ እንደምትሆኑ ተስፋ እናደርጋለን። መልካም የጥናት ጊዜ ይሁንላችሁ። መልካም ጊዜ። ቻው